ህያብን ይዣት ዛሬ እጅግ በጣም ትልቅ ዘመናዊ ሌክዠሪ ባለ 5 ኮከብ ሆቴል ነው ህያብን ይዣት ሄደው አማምሩባታል። ደህና ዋላችሁ? አለን እግዚአብሔር ይመስገን። እስኪ ወንበር ለህያብ የተዘጋጀላት ስፔሻል ምግብ ይኸው። እኔ አልዋሽም፣ እቺን የመሰለች ውብ ቆንጅዬ ልጅ እጅግ በጣም ትልቅ ሆቴል ይዣት መጥቻለሁ። በጣም ደንግጣለች፣ ከምላችሁ በላይ ደንግጣለች። እያየኋት ነው። እግዚአብሔርን እናመሰግናለን። አሁን ሞስትሽ ቦታ ምንም ማለቃቀስ የለም። ተገቢያታለሽ። በጣም የሚገርም ቦታ ነው። ይሄንን ቦታ ወደሽው እንሂድ እንደምትይ ተስፋ አለኝ። አልገባም። ወይኔ ጉዴ! ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም፣ ሁሉ ጤና፣ ሁሉ ፌሽታ፣ ሁሉ ሳቂታ፣ ሁሉ አማን ነው። እኔ ያለሁኝ ፈጣሪ የተመሰገነ ይሁን። በዚህ ሰሞን በጣም ጠፍቻለሁ፣ ጠፍተናል። ህያብ አልጠፋችም። እኔም ያው ጠፋ ነገር አለ። እንግዲህ ቤተሰቦቼ ዛሬ ከህያብ ጋር በመሆን አንድ ትልቅ ማንም ሰው ደፍሮት የማያውቀውን ቻሌንጅ ህያብን ይዣት ልሄድ ነው። በጣም 4 ቀን 5 ቀን የፈጀ ፕሮግራም ነው። ይህንን ፕሮግራም በቃ እኔ እንዲህ አይነት ፕሮግራም ከዩ ጋር አድርጌ አላቅም። ለመጀመሪያ ጊዜ ነው። ህያብ ምን ይሰማታል? ህያብ እንዴት ትሆናለች? ህያብ ትናደዳለች ወይስ ትደሰታለች? እንደዚህ አይነት ውሎ ህዩ ትውላለች ከኔ ጋር የሚለውን ዛሬ ህያብን ልንፈትናት ነው። ቤተሰቦቼ አዲስ አበባ ላይ ትልቅ ሆቴል በመንግስታት ደረጃ፣ በባለስልጣን ደረጃ፣ በባለሀብቶች ደረጃ የሚካሄድበት ሆቴል ነው ዛሬ ህያብን ይዣት ሄደው። ይህንን ሆቴል ይዣት ሲሄድ በጣም ብዙ ገንዘብ ፈሰስ አድርጌ ነው የኔ ፍቅርን የኔ ወርቅን ለሷ ምን የሚገባታል በማለት ሌላ የተለየ ነገር የለውም። ዛሬ ቅዳሜ ነው። ይሄ ቪዲዮ ዛሬ ተቀርጾ ዛሬ የሚፖስት ነው። ካሜራማን እንግዲህ ለኦዲየንሶቼ ለኔ ተመልካቾች በጊዜ እንደምትፖስትላቸው ተስፋ አደርጋለሁ። ከህያብ ጋር እጅግ ያማረ ውብ የሆነ ቀን አብረን እንደምንውል ተስፋ አደርጋለሁ። የኔ ወርቅ ደስ እንደሚልሽ ተስፋ አደርጋለሁ። እንደምትደሰቺ ተስፋ አደርጋለሁ። ይሄ ላንቺ በጣም ትንሽ ነው። ከዚህ በላይ ትልልቅ ነገር እንደሚገባሽ አውቃለሁ። አረግልሻለሁም እናረጋዋለን ከኔ ጋር በመሆን ከሌላ ሰው ጋር ግን አይሆንም። ነግሬሻለሁ። እንግዲህ ቤተሰቦቼ ዛሬ ህዩን እጅግ በጣም 5 ስታር ሆቴል ነው ይዣት መሄደው። አሪፍ የምሳ ፕሮግራም ይኖረናል፣ ከተቻለም የራት ፕሮግራም ይኖረናል እና ደግሞ እንደ ሀገር እንደ ኢትዮጵያ እንደ ማንኛውም ሀገር ሁላችሁም በትግራይም በአማራም በደቡብም በኦሮሚያም ዙሪያ ያለ ነገር ዛሬ ህያብን አስሞክራታለሁ። ይህንን ነገር እስከ መጨረሻው ድረስ ተከታተሉን። ህያብ ምን ትላለች? መልሷን እጠብቃለሁ። የህያብን ሪል ፈገግታ ፊቷን ነው ዛሬ መመልከት ያለባችሁ። እንደዚህ አይነት ቻሌንጅ ከህዩ ጋር ሆኜ አድርጌ አላውቅም በፍጹም። አንድ ቀን ይመስለኛል ህዩ መኪና ገዝቻለሁ ብዬ ሰርፕራይዝ ለማድረግ ትንሽ አህያ ነገር አስሞክሪያት ነበርና ትንሽ ተበዛጭታለች እና ከዛ ጊዜ በኋላ እንግዲህ ህዩ እንደዚህ አይነት ነገር አብረን ትሞክራለች ወይስ አትሞክራም የሚለውን እስከ መጨረሻው ድረስ ተከታተሉን ቤተሰቦቼ። እንግዲህ ባለፈው ቻሌንጅ አድርጌያችኋለሁ። የህያብን ዩቲዩብ ቻናል 100 ሺህ አስገቡ ብያችሁ ዝም ብላችሁኛል። ችግር የለም አላስጨንቃችሁም። ደስ ካላችሁ አስገቡ በቃ። ግን ላይክ ቪዲዮአችን ሲመጣ በፈጠራችሁ በእግዚአብሔር ይዣችኋለሁ ላይክ እያረጋችሁ፣ ሌላ እኔ አላስጨንቃችሁም። የኔም የህያብን ቪዲዮ ሲመጣ ላይክ እያረጋችሁ አሁን ቀጥታ እቤት እንገባለን። ቤት ገብተን ህያብ እንግዲህ ተስተካከይ ብያታለሁ። ካማረባት አምሮባታል ወይስ አላማረባትም የሚሉን አብረን እናያለን። ህያብን ይዣት ዛሬ እጅግ በጣም ትልቅ ዘመናዊ ሌክዠሪ ባለ 5 ኮከብ ሆቴል ነው ህያብን ይዣት ሄደው። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ላይክ እያረጋችሁ ላይክ
ኧረ እኔ ሁሌ ያለን ነገር ቪዲዮአችንን ሲመጣላችሁ ላይክ አድርጉ። የህያብ ቪዲዮ አብሶ የህያብ ቻናል ላይክ የለውም። የኔ ይተውት በቃ 7000 8000 እኔ 10000 አላስገድዳችሁም። 7000 ላይክ ካለው በቂ ነው። ላይክ እያደረጋችሁ እወዳችኋለሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ ህያብ ብርሃኔ አምሮባታል ብዬ ተስፋ አረጋለሁ። እጅግ በጣም ተውባለች ብዬ ተስፋ አረጋለሁኝ። የኔ ፍቅር መግባት እችላለሁ? እዩ የኔ ፍቅር አልጨረሽም? ነይ እባክሽን እባክሽን የኔ ፍቅር ልምጣ? ልብስ እየቀየርሽ ነው? እሺ አንዴ ነይ እና ትመጪ ትገቢያለሽ። የኔ ፍቅር አንዴ ነይ ሩጭ። ቤተሰቦች በጣም አምሮባታል። ነይ ጨርሰሻል? ምን ይቀርሻል? ትለበሽ እንትን ከላይም ልበሽ። እሺ ያ እንትን ትልቅ ነው ካፖርት ነገሩ አምሮብሻል። እኔ ፍቅር በጣም ነው የምታሻፍጂው። ልጥበስሽ እንዴ? እንግዲህ ቤተሰቦች ከህያብ ጋር በመሆን ዛሬ እጅግ በጣም ትልቅ ፕሮግራም ነው የምናሳልፈው። አብራችሁን ተከታተሉን። ኧረ እባክሽን መኪና እየጠበቀን ነው ታች። እንግዲህ ቤተሰቦቼ ያው ቆይሽ ላልብስሽ የኔ ፍቅር ዝናብ ሊዘንብ ስለሆነ አሁን አይበርደኝም። እንደዚህ ሁኔ ቢል ነበር የኔ ፍቅር። ኮፍያ ብትለብሺው የምን ኮፍያ? ለዝናብሽ እንደዚህ ጣል አድርጊ። ላምጣ? አይ ብትለብሺው ላንቺ አሪፍ ነው። ላምጣ? ልጅልሽ ዛሬማ የቱርክ አክተር ነው የመሰለች። አቤት 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 ውበት፣ አቤት ግርማ ሞገስ፣ አቤት አረማመድ፣ አቤት 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 አቤት። እንግዲህ ሚስቴ እንደ አዲስ ልታሻፍደኝ ነው መሰለኝ፣ አላውቅም። ሶ ቤተሰቦቼ ምን ልላችሁ ነበር? ቅድም ያወራሁት ነገር ድጋሚ ላወራባችሁ። የህያብን ቻናል የ100,000 ሰብስክራይብ የማስገባት ቻሌንጅ ባለፈው ሰጥቻችኋለሁ። 100,000 ሰብስክራይብ ካስገባችኋት እና ህያብ ጋር እኔ አባት ያመጎተ እና ቤተሰቦቼ ህያብን 100,000 ሰብስክራይብ አስገቧት። የገባ ቀን ነው ይህንን ነገር የማደርገው። የምታውቁ ታውቃላችሁ። እንግዲህ ገምቱ። 100,000 ከገባች የሆነ ነገር አለ ማለት ነው አይደለ ቤተሰቦቼ? እና ደግሞ እንደው በእግዚአብሔር በአላህ ይዣችኋለሁ። ላይክ ለምንድን ነው ቪዲዮአችን ላይክ የማይደረገው? ለምን ቪዲዮአችን ሲመጣ ላይክ አድርጋችሁ ጀምሩ። በቃ ፕራንክም ከሆነ ምንም ከዚህ በኋላ እንግዲህ እኔና ህያብ ታርቀናል። ህያብን ፕራንክ ባረጋት ነው። ህያብ ደግሞ እኔን ፕራንክ ብታረገኝ ነው። የሆነ ቦታ ይዣት ወጣት ባዝናናት ነውና ሌላ ምንም ነገር ልትዝናኑ የምትችሉት አይነት ቪዲዮ ነው እና ከዚህ በኋላ እናስተቃያችሁ። እንደ በፊት አንጣላም። እሺ ቤተሰቦቼ ላይክ ብቻ አድርጉ። የኔ ፍቅር ኔማ እጅግ በጣም አምሮብሻል። መኪና ቆሟል። ለምንድን ነው ላይክ ማያረጉት? ቪዲዮቻችን ያረጋሉ። ለምንድን ነው ያንቺን ቻናል 100,000 ሰብስክራይብ ማያስገቡሽ? አናቅም። ስሜን ጥያቄ ነው በቃ እንዴ ምንድን ነው? እሺ ምንድን ነው አርጓ ልክልካችሁ ነገራችሁ። አረ ልክልከኝ ነገር ማለት ነው። የኔ ፍቅር ልክልካችሁን አትነግራችሁም። ሰላም የምትወዳችሁ እኮ ነው። እሺ አዩ እንግዲህ እኔም አምሮብኛል። ትንሽ ጸጉሬ ብቻ ነው ያልተስተካከልኩት። እዩዬ እጅግ በጣም ይኸውልሽ ዛሬ የምንሄደው የት እንደሆነ ታውቂያለሽ፣ ነግሬሻለሁ። 5 ስታር መንግስታት፣ ባለስልጣናት፣ ባለሀብቶች፣ እጅግ ታዋቂ አርቲስቶች የሚሄዱበት ቦታ ነው ይዤሽ የምሄደው። ተዘጋጅተሻል? ምን ተዘጋጅተሻል? እሺ ይሄ ቪዲዮ ስንት ሺህ ላይክ ይደርሳል? 10,000 ላይክ። በቃ እዩ አታካብድም እኮ ብዙ እናንተን አታስጨነቃችሁም። 10,000 ላይክ አድርጉ። እንዴ ነው ፍቅር ነይ። አቤት 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 አቤት
አቤት አረማመድ፣ አቤት አካሄድ፣ አቤት አረማመድ፣ አቤት አቤት አቤት። እንግዲህ ቤተሰቦች እሰማለሁ መስሎ ነው እንዴ? ያው አዩ ወይ ምን ያህል እንደጓጓሽ ምናምን አውሪያቸው። ምን ያህል እንደጓጓሽ? ኧረ አልጓጓሁኝም። ምን አልጓጓሽም? በጣም ብዙ ወጪ ነው የማወጣው ለአንቺ ብዬ እና እሱ ምን ያጓጓል? አያጓጓም? ያሳዝናል እንጂ እንደው እንዳትረሻት። ግን እኔ ያስፈራኛል። ይሄ ብዙ ሰው ካለ ብዙ ሰው የሌለበት ቦታ ነው አይደል? ብዙ ሰው አለ እኮ ብዙ ሰው ያለበት ቦታ እንደሚያስፈራኝ ታውቃለህ። ምንም አያስፈራም። እሺ ባንተ ተደብቄ እሄዳለሁ። ጭራሽ በኔ መነጽሩን ደግሞ አውልቆ አንተ ልጅ ስትነዳ ሊያጋጨኝ ነው እንደ ይሄ ልጅ። እኔ ተጠንቀቅ በሉት እባካችሁ። አላጋጭሽም፣ አታስቢ አታስቢ። ብዙ አይደለም። ወዴት አካባቢ ነው? ወደ ቦሌ ምናምን ነው? ቦሌ የአዲስ አበባ ትልቁ የአዲስ አበባ ትልቁ መዝናኛ የአዲስ አበባ ትልቁ ያለው ቦሌ ነው እንዴ? መዝናኛ ቦታ ቦሌ ነው እኔ እስከማውቀው ድረስ። እና እዚህ ሰፈር እንትን እንልም ነበር እንዴ? ለምን እዛ ድረስ እንሄዳለን? እዚህ ሰፈር ውስጥ የለም አልኩ። ትልቅ ኖርማልም ቢሆን ችግር የለም። የለም ኖርማልም ቢሆን ችግር የለም ነበር እኮ። አላውራክ እንዴ? አሁን እንጂ እና ታዲያ ዝም ይገልከኝ ነው። የሚነዳ ሰው ግን አይወራም። ከካሜራማን ጋር ለብቻሽ ማውራት ትችላለሽ። ምን አወራለሁ ብለክ ነው? እሺ እሱም ምሳሌ ይጋበዝ ነው አንድ ላይ ከኔ ጋር ዝም ያጎርሳለሁ። በቃ ደግሞ ይስቃል። አንተ ብቻ እሱ ከማወራ ማለት ነው ካንተ ጋር ብቻጃል ይሻለኛልና አንተ እኮ ነው ጽጌውን መምጣት ነበረባት። መጋበዝ የለባትም እሷ መጋበዝ የለባትም ነበር። ይፊ ጽጌ መምጣት ነበረባት እኮ ከኛ ጋር አንድ ላይ መጋበዝ ነበረባት። አንተ ግን ትተሃት መጣ ለብቻ እንትን ለማለት ማለት ነው። ለብቻ ልበላ አለ። ቦሌ ነው አልከኝ እንዴ? ኧረ እየተነሽ ታዲያ የት ነው ያለሽው? ቦሌ እኮ ነው ያለሽው። አሁንም ቢሆን ቶሎ ደረስን ብዬ ነው። ድግም ቆይ ለኔ ገባና ያስወርድሻለሁ። እኔ ያስወርድሻለሁ? እኔ መውረድ አልችልም እንዴ? የኔ ቀበጥ ሚስት። እሺ ቤቱ ጋር ነው ከዛ ምን ገባው? ለጂ ቦርሳሽ ወይስ ደህና ዋላችሁ? አለን እግዚአብሔር ይመስገን። እስኪ ወንበር እዚህ ውስጥ እንቀመጣለን። ነይ ፍቅር ነይ። ሁለት ወንበር ነው እኮ። ነይ ቁጭ ችግር የለውም ቁጭ። ይኸውልሽ ቦሌ ብለሽ ያስቢው የመጣ ነው። እሺ ይኸውልሽ እጅግ በጣም ሌግዠሪ ሆቴል ነው እማዬ። ያው እንግዲህ ያልኩሽን አምጪላት። ሁሉም ነገር አለ፣ የሚጠጣውም፣ ጥብሱም፣ ስጋውም ሁሉ ነገር አለ እዚህ። ጥብሱም? አዎ ጥብሱን ላሳይሽ። ያው ጥብሱ ያው ይኸውልሽ እዩ
አንቺ እንትን አትበይ። ለምሳሌ የዚህ ሆቴል የመጀመሪያ ትልቅ የተከበረ ምግብ ይሄ ነው። አዎ ደስ ብሎሻል አይደል? እጅግ በጣም ጥሩ ቀን እንደምታሳልፊ ተስፋ አደርጋለሁ። ይኸውልሽ መብትሽ ነው። እሺ ምንድን ነው? ቁርጥ ነው። ያው እዚህ ጋር ደግሞ ቤተሰቦቼ ለህያብ ተብሎ የተዘጋጀ እጅግ በጣም በትልልቅ ሼፎች የተሰራ በጣም ታዋቂ ምግብ አለ። ቆቀር ወይም ጮርናቄ በሚባል ስም ይታወቃል። ህዩዬ እማዬ ላንቺ ነው ያዘጋጀችው። እንግዲህ እማዬ እስኪ የታለ ሻዩም? ነይ ወደዚህ እዩ። ነይ እዚህ ጋር ወደሱ ነይ ፍቅር ነይ አይዞሽ ቁጭ በይ ያው ቤተሰቦቼ ህያብን ቦሌ ወስደህ አዝናና ባላችሁኝ መሰረት እቺን የመሰለች ውብ ቆንጅዬ ልጅ ቦሌ እጅግ በጣም ትልቅ ሆቴል ይዣት መጥቻለሁ። እንግዲህ ያው እማዬ ሰፈራችን ውስጥ የትልቅ ሆቴል ባለቤት ነች። አብዬ እስኪ የታለ ሻዩ የሚምጣ ቡናው የሚምጣ። ያው ማሟሟቂያ ነው። እሺ የኔ ፍቅር እንዳትበሳጭ። አልበረደኝም ግን ችግር የለውም። እሺ ያው ቤተሰቦች ስኳር አድርጊ። እንግዲህ ለህያብ የተዘጋጀላት ስፔሻል ምግብ ይሄው። እኔ አልዋሽም፣ ስፔሻል ምግብ ነው ይሄ። ያው እንደገና ደግሞ እዚች ጋም እየተቆላ ነው። ለህያብ ተብሎ የተዘጋጀ ከሳምንት በፊት ነው ያዘዝኩት ይሄንን ምግብ። እንግዲህ ቀኑ ደርሶ ዛሬ ህያብን ቦሌ ምን ነው የደበረሽ ትመስያለሽ? ቆሎ ላስይዝሽ? ደረስ ያው እስኪ በዚህም የታለ ሌላ? የኔ ፍቅር ምንድን ነው እንትን ደነገጥሽ? ያው የጠበቅሽው ይህንን አልነበረ መሰለኝ። ገና ይሄ ብቻ አይደለም፣ ገና እማጠብቂ ቦታ ነው ዛሬ ይዤሽ የምሄደው። እሱን አብረን እናየዋለን። አልነግርሽም። ዝግጁ ነሽ ሁሉንም ነገር ለማየት? እንግዲህ የት አለ እስኪ? ግን ቦሌ ሰፈር ራሱ አይደለም ያለ። ቆሎም የት አለ? ያው ቆሎ አይባልም፣ ጮርናቄም አድርጊበት። ሞቅ አድርጉት። እንግዲህ ቤተሰቦቼ ዛሬ ከዩ ጋር እጅግ በጣም የሚገርም ቀን እያሳለፍን ነው። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉን። እንግዲህ ያው ወደ ቤት ከመመለሷ በፊት መጨረሻ ላይ ለህያብ ተብሎ የተዘጋጀ በድጋሚ እማጠብቁት ስጦታ አዘጋጅታላታለች። አብዬ እሸት በቆሎ ለህያብ ከቦሌ እንግዲህ አንዳንዴ እንደዚህ አይነት ነገር ህያብን ማስጨነቅ ግድ ይለኛል። ቤተሰቦች ይኸውላችሁ ህያብ በጣም ደንግጣለች፣ ከምላችሁ በላይ ደንግጣለች። እያየኋት ነው፣ እግዚአብሔርን ደንግጣለች ማለት ነው። እና ቤተሰቦች ያው ለህያብ የተዘጋጀ ነው እሸት በቆሎ ለህያብ። እንግዲህ ከዚህ መጨረሻ ላይ ወደ ቤት እንወስዳለን። እስኪ ጮርናቄው ሞቅ አድርጊው። ጮርናቄው ምንድነው ያልከኝ? የቱ? እሸት በቆሎ የኔ ፍቅር። ያው እንግዲህ በዩቲዩብ ላይ የሚከተሉን ብዙ ቤተሰቦች አሉን። ለነሱ መልእክት አስተላልፊ። አሪፍ ቀንን እያሳለፍሽ እንደሆነ ነገራቸው። እሺ በጣም አሪፍ ቀን ነው እያሳለፍኩት። በጣም ደስ ይላል። ብላ ጮርናቄ መጥቷ ብላ። ቆይ አይ ይሄ ልብላ መጀመሪያ ብላ። እሺ ለማስለልህ? ኧረ ችግር የለም። በጣም አሪፍ ቀን ነው። አታጎርስኝ? ቆሎን እያየሽ እማዬ ስራ እንዴት ነው?
አልሐምዱሊላህ እሺ ነው ያው እንግዲህ እማዬ እኔ ወደዚህ ሰፈር ስመጣ ማቃት አበዳቦሽ ስመላለስ ማት ሽማግሌ ናትና እዚህ ጋር ጀበና ቡና ትሰራለች። እሺ ለምን ሂጃብን ይዣት አልመጣም? ይሄንን የመሰለ የሰፈራችን ትልቅ ሆቴል ነው ዛሬ ይዤ መጣሁ። እንዳትንቂው ነግሬሻለሁ፣ እንዳትንቂው። ይሄ ሁሉ ወጪ 50 ሺህ ብርና 60 ሺህ ብር ነው የሚጨርሰው። እየበለሽ ካሜራማን እሺ፣ በዚህ ጥብስ ብላ፣ አይ የስጋ ጥብስ ብላ። እሺ እንዴት አይሽው? ስታዩ መምጣት እንደነበረብሽ ይገባሻል። በጣም ትልቅ ነገር ነው ያመለጥሽ። ችርስ ካሜራማን ና ብላ አያሽ ለአንቺ በትዕዛዝ የተሰራ ምግብ ነው። ህያብ ያጅ በጣም አሪፍ ነው። ወደድሽው? ሁሌ ነው መጣል አሪፍ ነው። ካንተ ጋር ከሆነ እኮ የትም ይመቸኛል። ከኔ ጋር ከሆነ የትም ይመቻታል። እንግዲህ ቤተሰቦቼ እዚህ ጋር እዛኑን ኢፊ ፀሐይ ሆነ ወጋሽ እያቃጠለች ነው። ጠላል ውስጥ እንግባ። ኦኬ እኔ ሶሪ እኔ አስተካክልሻለሁ። አንዴ ብቻ አንቺ ቁሚ። ብድግ ነይ ነይ። እኛ እዚህ ጋር ስንመጣ ተመልሰን ጠፋን። ያንንም ማምጣው ጠረጴዛውን እሱ ጠረጴዛው ምን ያደርጋል? በእጅ ይዘው ነው ታዲያ የምትቀመጠው። ድግስ ማለት እንደዚህ ነው ከበሉ አይቀር። ካሜራማን መሰለ ድግስ ያዝ ብላ መጣ ነበረ። ስላልነገርከኝ ነው። ስላልነገርኩሽ ድንግጥ ያልሽው? ኧረ አላልኩኝም። ድንግጥ ብዬሽ ነው እንዴ? ያንተ ነገር የደነገጥሽ ትመስያለሽ። አልደነገጥኩም። የበቆሎ ነገር አስቆኝ ነው። ያ ቤተሰቦቼ ለህያ በልዩ ዲዛይን የተዘጋጀ ቆሎ ሻይ ክረምቱን ባዋጀ መልኩ ነው። እዛ ጋር ጮርናቅ ያለ ያው ለህያ የተዘጋጀ ነገር ነው። ይሄ አንዳንዴ ያው አይኖ ይሄ ሰፈር ውስጥ የሚሸጡ እናቶችን ማለት ለኔ ዝቅ ያለ ቦታ ብዬ የማስበው ሴት ልጅ ማይሆናት ቦታ ስትገኝ ነው እንጂ እንደዚህ አይነት ቦታ ምን ችግር አለው? ደስ ብሎሻል? ቤት ቆሎ እንደላለን አይደለ? ልክ እንደዛ ማለት እኮ ነው። ደስ ብሎሻል? አሁን ደግሞ ግን ለምን ማሸክ እኮ ነው ያናደደኝ። ማሽዋሾ ሸሪል እውነታውን እኮ ነው የመጣሁት። ይሄንን ፕሮግራም ለማዘጋጀት 70 እና 80 ሺህ ብር ነው የፈጀብኝ። ተሰሚያለሽ? ማን ደግሞ ድጋሚ ይዋሻል? ልትቀልጃለሽ እንዴ? ቤተሰቦች ከዚህ በመቀጠል እጅግ በጣም አባቶቻችን የሚወዱትን ቦታ ነው ይዣት የምሄደው። እስከ መጨረሻው ድረስ ተከታተሉ። ያልክ እስከ መጨረሻው ተከታታይ ነይ እንዴ? እሺ ጨረስን ነው እዚህ ነበር ጨረስን ገና ነው ዲሽ አበላ ካሜራማን በላ ያዝ በኪስ ያዝ ፕሮግራም ደስ ይላል አይደል? አሁንም ድጋሚ ሁለተኛ ፕሮግራም ማዘጋጀት ይችላልሻለሁ። እስከ መጨረሻው ድረስ ተዝናኛታለሽ። ያጂ እሺ እንጂ አላህ ይስጥልን። አብዬ እናመሰግናለን። ደህና ዋሉ። እሺ አዎ የሁሉንም ከፍያለሁ።
እኔ ያው ህያብ አስባ የመጣችው እጅግ በጣም ትልቅ ሆቴል እንደምወስዳት ነው። አሁንም እኔ ያልዋሻችሁ ያው ነው። ግን እዚህ ብትለኝም አልመጣም አለልህም እኮ። እሱን አውቃለሁ። እኔና ተቻለ ከትልልቅ ሆቴሎች ያው ዝቅ ያለ ነው። ምን እንደሆነ አይደል? እንደዛ በል እንጂ አይደለም። በቃ አብሪኮ ቆሎዬን ቶጃላ ይቦሎ ይኸውልሽ አሁን የምወስድሽ ቦታ አዳምጪኝ። ወደ እኔ ዙሪ። አሁን የምወስድሽ ቦታ ምንም ማለቃቀስ የለም። ተገቢያታለሽ። በጣም ብርቅዬ እየጠፋ ያለ ትልቅ ሆቴል ነው። አልጠፋም። አንዳንድ ሀገሮቻችን ክፍለ ከተማ ምናምን ክፍለ ሀገር ላይ አለ ይሄ ነገር። አሁን ዛሬ ላዝናናሽ ነው ህያብ። በጣም ብዙ ወጪ አውጥቻለሁ። ብዙ ነገር አድርጌያለሁ ለዚህ ፕሮግራም። ገብተሽ ትዝናኛታለሽ። አትዝናኝም? እዝናናለሁ። በደንብ ጮክ። አትዝናኝም? እዝናናለሁ። ትዝናኛለሽ አይደለ? በር ከፍትሻለሁ፣ ትወርጃለሽ። እዚሁ ይቀመጥ። ወርጅ። የሚገርም ቦታ ነው። ይህንን ቦታ ዛሬ ብቻ አይደለም ተደጋጋሚ ቀን ወደሽው እንሂድ እንደምትይ ተስፋ አለኝ። በዛኛው ነው መግቢያ። ምን ቤት ነው? ምን ቤት ነው ምናምን እንዳትይ፣ ሆቴል ነው። እጅግ በጣም ሌክዠሪ ሆቴል ገብቶሻል። ያ ማለት እንዴ አልገባም። ለምን ደግሞ አትከሚው? ላይ ግቢ ሆቴል ነው። በጣም ትልቅ ሌክዠሪ ሆቴል ነው። እንደው ማየው እየጠጡ እኮ ነው ያሉት። አልገባም። ይፍ አልገባም። ወይ ጉዴ